ማለት በጣም ከመናደድክ የተነሳ ደም ከመፍላቱ የተነሳ ነው ሴት ሳትዝ ለመጀመሪያ ጊዜ ብቻህን ሩጠህ ሄድከው ቸኩለ ማለት ነው እንጂ ሌላ ጊዜ ቤት ልገዛ ነው ምናምን ሲል ሴቶችን በሴቶች ተከበ ሴቶችን አስከትለ ምናምን ነው እየሮጥክ የምትሄደው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ብዝዝት ይበልልኝ። እንዴት ናችሁ? ዛሬ አንድ የገረመኝ ነገር ነው ይዤላችሁ የመጣሁት። ምንድነው እንግዲህ አቶ ሰይድ እኔ እንጃ እኔ በዚህ ልክ ተወርዳለክ ብዬ አስቤ አላቅም። ምክንያቱም ሮዛን ምን እያላት እንደሆነ አሁን በመረጃ አሳያችኋለሁ አሰማችኋለሁ ማለት ነው። ምናልባት ወይ የማይሰማ መስሎት ይሆን ወይ ደግሞ በቃ ማለት አንተ አሁን እኔ በዚህ አሁን እኔ ላንተ መልእክት በጣም ይህንን መልእክት ልትሰማው ይገባል። መልእክት ይዤልህ ነው የመጣሁት ማለት ነው። ምክንያቱም ላንተ ብቻ አይደለም ማስፈራራት የተፈቀደው ህግ ያለበት ሀገር ውስጥ ነው ያለነው። ምንም የምታመጣው ነገር የለም። እንደውም እኔም እስካሁን ድረስ ስንት አመት የለፈውበት የልጅነት ትዳሬን የወጣትነት ትዳሬን ትቼ ለመጣችሁ ለሄደችሁ የፈለከውን ነገር ስታረግ ምንም ነገር ሳልል አርፌ ቁጭ ብዬ ልጆችን እያሳደግኩ ነው አይደለ? ስለዚህ ምናልባት ነገ ከነገ ወዲያ በመሃላችን የሆነ ወይ በመስማማት ቢመጣ ለምን ሱብሃንአላህ አይታወቅም የሰው መጨረሻው ማለት ነው። እኔ አልፈልግም ብል እንኳን የሆነ አንዳንዴ ምንም ነገር አንፈልግም ተባብለን በቃ ውስጣችን ቆርጧል ብለን ነገ የወለደ ይገናኛልና ነገ ስንገናኝ እንዳንወቃቀስ በማለት በጣም ብዙ ነገሮችን አንተ በምታወራው ልክ ነው እንጂ ማወራው እኔ ደንበሬን አልፌ ነክቼ አላቅም። ከንግግር አንፃር እንኳን አንተ ከምታወራው እንጂ እንደውም አንተ የምታወራው በጣም ይብሳል ማለት ነው። ከኔ ከአልፎም ከራስህ አልፎ ራሱ ሴቶች ሳይቀሩ እንደፈለጉ አንተ ጋር አንተን የነካቸው ሁሉ እኔ እንደተናገሩኝና እንደሰደቡኝ ነው ማለት ነው። እና ይህ ሁሉ ነገር ሲሆን ምንም ነገር አላልኩም። ለምን ነገ የሆነ ነገር ወይ ብንገናኝ ወይ ደግሞ አብረን መኖር ብቻ አይደለም ድንገት እንኳን ብንገናኝ ምናልባት እድሜያችን ሂዶ እድሜ ጸጋ ነውና አላህ ለዛ ካበቃን ከወፈቀን ይህን ቪዲዮ ስናየው ግን እኮ እኔም እንደዚህ ባልል ብዬ እንዲጸጽተኝ አልፈልግም ማለት ነው። ቀድሜክ የሆነ ነገር ብዬ የሆነ ነገር የሚያሸማቅቅ ነገር ተናግሬ ልጆችን ለምን እንደዚህ ያልሽ እንዲሉኝ አልፈልግም። አንተ ግን በጣም ሰው ዝም እንዲልክ ራሱ አትፈልግም ማለት ነው። በቃ ሰው እንዲናገር ነው የምትፈልገው። ሰው በቃ ሰው ወጥቶ እንዲሰድብህ ነው የምትፈልገው። እና ወዳልሆነ ቦታ ውስጥ እየገፋኝ ነው። ስለዚህ እረፍ፣ በጣም እረፍ። እኔ ይህ ቪዲዮ ማስጠንቀቂያ ላንተ ነው። በጣም እረፍ ሰይድ እረፍ። ሰው እልክ ምላጭ ያስወጣል የሚባለው ነገር አባባል ትክክል ነው። እና እረፍ። እኔ የሰይድን ሪከርድ ላሰማችሁ ሮዛን ምን እንዳላት ማለት ነው። እኔ በጣም ነው የገረመኝ በጣም ማለት ነው። kanallee sumayyaa waliin marattee na kijibaa jirta malee roza akkam jirta nageetta mallaqa miilee lama guutuu aan si amane si dhiisetti kanallee sumayyaa waliin marattee na kijibaa jirta malee mallaqa akka wanti goone abdii guddaa qaba na kijibuuf of biratti qabu barbaadaniitini mana binneetta malee akka mallaqa sumayyatti dabarsinee kijiba kan keeti yoo dabarsitee ilmaantiyyaaf dabarsee rakkoon qabu garuu wanti dabarsin jedhee dabarsaadha yemmuu kiyyaan alatti kana maarsu kana amma kun tuffii fakkaatti akka waliin lolle dubbillee maatii bira kan geenne. በነገራችን ላይ ሪከርዱ ብቻ አይደለም በጣም ብዙ ማስፈራሪያ ካላመጣሽ 2 ሚሊዮኑን ካላመጣሽ እያላት ነው። አሁን እዚህ ጋር ምንድነው ያላት? እኔ ላንቺ አምኜሽ ነው 2 ሚሊዮኑን የሰጠውሽና አይመለከተኝም 2 ሚሊዮኑን አምጪ። በጣም ባለጌ ነሽ። እንዴት ለሱመያ ትሰጫለሽ? ማን ስጫለሽ? ለምንድነው እኔ ስጭልኝ አላልኩሽም? ለምንድነው የሰጠሽው ነው የሚለው ማለት ነው። አሁን እሷን እያስፈራራት ነው። እኔ ስንት አመት ሙሉ ለማንም ለመጣ ለሄደ ሁሉ ብሩን ስታስቆጥር አንዴ ስጦታ ልግዛልሽ፣ አንዴ ምናምን ላርግልሽ፣ አንዴ እንዲህ ላርግልሽ ስትል እንካፈል ብዬ አልከሰስኩ፣ ንብረቴን አምጣ ብዬ አልተከራከርኩ። 2 ሚሊዮን ማለት ካንተ ጋር ካፈራሁት ጋር ምንም ናት። ገብቷል?
ስለዚህ አንተ ወንድ ነህ ሮዛን አንድ ነገር አርጋትና እኔ ምን እንደማደርገው ማለት ነው። ሮዛ ሚስትክም ስላልሆነች ምንም ላታርግ ትችላለች። እኔ ግን አድርጋለሁ። ሲፈጠር አንተ ይሄ 2 ሚሊዮን ምን ነው እንደዚህ በጣም አንገበገበክ እንዴ? ምን ነው አንተ አዙረክ የምታስበው ምን ሆነ ነው እንዴ? በጣም ለልጆች እኮ ነው። ለልጁ ክራስ ባይሆን እኔ ሚስት ነኝ፣ ሐቄን ነው የወሰድኩት። የራሴ ሐቅ ነው፣ ብሩ ሐቄ ነው። እሷም ሰጠችኝ፣ አንተም ሰጠችኝ። የሐራም አይደለም፣ የራሴ ብር ነው የወሰድኩት እንዴ። ገና የአንተ እሷ 2 ሚሊዮን የት የምታውቃት ነው? ከየት የመጣች ለዘውን ባለ ትዳር ለሆነች ሴት ካልሰጠዋት ብለን ቡርም የምትለው አንተ ከልጆች በልጦብህ ነው? ሌላ ብር ስጣታ ወይስ ጨረስከው? ወይስ ደግሞ ብር የለኝም እርዱኝ በል ነው ውጣና ለምን ይሻልካል። እንደዚህ ያደረገህ ብር የለም። ምክንያቱም ሴት የሚያበዛው ወንድ መጨረሻ ይሄ ነው። የፈለገው ሀብታም ቢሆን መጨረሻ ላይ መጨረሱ አይቀርም። ያው ደግሞ የሚጨርሰው እንደታወቀ ነው። ሴቶች ዘወር ብለውም አያዩትም። ምክንያቱም የቀረቡት ለገንዘብ ነው። ገንዘቡ ሲያልቅ እነሱም ያልቃሉ አብረው። ወይ ደግሞ 2 ሚሊዮኑን ካላመጣ ሄዳለሁ ብላ ከሆነ ትሄድ። እንደው እንዳይለይልን መጥቼ የምፈልገውን ንብረቴን ህግ እንዲያካፍለኝ ማለት ነው። ህግ ፈርዶን በህግ የልጆች ካሳዳጊ ነኝ እኔ ተቆራጭ አልጠይቅህ። የልጆችን ማሳድግበት ምንም ነገር አልጠይቅም። አንተ እኔ ማምጥቼ ልጆችን በወረውርብህ እኔን በየትኛው ህግ ነው የምከሰኝ? ምክንያቱም እኔ እናት ነኝ። አላሳድግም ማለት መፍትሄ ነው። አንተ ግን መፍትሄ የለህም። ልጆችን የመርዳት ግዴታ በዲንም በህግም ግዴታ አለብክ። ልጆች ናቸው፣ ሐቃቸው አለብክ የማሳደግ ማለት ነው። በምንም ብትሄድ ግዴታ አለብክ። ገብቶሃል? በየትኛው ህግ እኔ አላህን ሳልፈራ ዝም የልጆችን ወርውሬ ልበል? በየትኛው ህግ እኔ ልከሰኝና የልጆችን አሳደግ የልጆችን ብር ቁረጭ ልትል ነው? ምክንያቱም እናት አትከሰስም። አንተ የማሳደግ ተቆራጭ የማድረግ ግዴታ አለብህ። ንብረቴን እያንዳንዷን ቆጥሬክ አፍንጫህን ይዤ ተቀብዬክ ከዛም አልፎ ተርፎ ተቆራጭ እንድታረግ አደርጋለሁ። ገብቶሃል? እቺ 2 ሚሊዮን አጥብቆ ጠያቂ የእናቱን ሞት ይረዳል። ይሄ 2 ሚሊዮን እንዲህ ካንገበገበክ የበለጠ እንድትንገበገብ ነው ማድረግ፣ የበለጠ ማለት ነው። ገብቶሃል? እያንዳንዱ ምክንያቱም ምን እንዳለህ ምን እንደሌለ ጠንቅቄ ነው የማውቀው። በማስረጃ በመረጃ አፍንጫህን ይዤ እቀበልሃለሁ። ወይስ ከአዲስ አበባ አዳማ ድረስ መታካሰኝም ብለህ ከሆነ እዚህም ያለው ህግ እዛም ይሰራል። ህግ ነው። እስኪ ሱመያኔ መጥቼ ልክሰስህና ምንም የለሽም ብሎ ህግ ያባረኝ በዛ ሰዓት እናያለን። እንዴ አፈላክ በጣም የሆነ ነገር ማለት ሂደክ ጠየቅከው ዋሽሊ ብላሃለች ምናምን ብለህ ብዙ ነገር ቀባጣጠርክ ምናምን ነገር ማለት በጣም ከመናደድክ የተነሳ ደም ከመፍላቱ የተነሳ ነው ሴት ሳትዝ ለመጀመሪያ ጊዜ ብቻህን ሩጠህ ሄድከው ቸኩለ ማለት ነው እንጂ ሌላ ጊዜ ቤት ልገዛ ነው ምናምን ሲል ሴቶችን በሴቶች ተከበ ሴቶችን አስከትለ ምናምን ነው እየሮጥክ የምትሄደው ማለት ነው። ግን በአሁኑ ብቻ ነው እየሮጥክ ሄድከው። ምክንያቱም ርድብን ስላልክ ማለት ነው። ስለተናደርክ ነው እንደዚህ ሆንኩ። ለምን 2 ሚሊዮኑን ወይ ከሮዛ ጋር ተካፍለው ነው? አሁን እኮ ሮዛን ማለት ነው አሁን ሮዛ ጋር ተካፍላችሁ ነው ሰል ለምን ሰጠሻት? በቀር አሁን እንደውም እኮ ዩቲዩብ ላይ ምንድን ነው ያለው? ያው በጀሚላ ስም ከሆነ ችግር የለው ምናምን። በጣም እኔ ነግራችኋለሁ እኮ በጣም አስመሳይ ነው። በጣም ነው የሚያስመስለው። በቃ ደህና አባት ነው እንዲባል የማያስመስለው ነገር የለም። አሁን እንግዲህ እኔ አሁን እንግዲህ እንደው እስካሁን ካወካቸው ሴቶች እንደው እኔ ብበለው ራሱ እኔ እንደው ለጀሚላ ራሱ ባልገዛ ማለት ነው። ለጀሚላ ከሆነ ችግር የለውም አልክ። ላንቺ ከሆነ ለሷ ግን ከሆነ ብለክ እንዲ ቁርቁር ያደረገክ አንድ ቀን 2 ቀን ለተጋፈፍካቸው 2 ሚሊዮን ልስጥ ለዛውም በሐራም አብረ ለወደከው 2 ሚሊዮን ልስጥ አይደለም። እኔ እኮ ሐላል ሚስትክ ነኝ። መፍትሄ ነው ብሩን መውሰድ። ገብቷል? ሁለተኛ ነገር ደግሞ እውነት ለመናገር አለመፍቀድ መፍትሄ ነው።
ምክንያቱም አንተ እኔን ስታገባኝ እኔ ስለ ሁለተኛው ስለ ሶስተኛው የማውቀው ታሪክ የለም። አገባለሁም ብለህ አላስረዳኸኝም፣ አላቅም። ስለዚህ የምታገባ ከሆነ የራስን ሀቅ ሰተኸኝ አልፈቅድም ካልኩኝ ፍች መጠየቅ መፍትሄ ነው። መፍታለኝ፣ በዲንም መፍታለኝ እንዴ። የራስን ሀቅን የሚገባኝን አላህን ፈርተክ የሚገባኝን ነገር ሰተኸኝ እኔ ሁለተኛ ሶስተኛ አራተኛ መደጋገም አንተ አራት ብትሞላም ትፈታለክ። ፈተክ አንዷን ፈተክ ሌላ ደግሞ ያማረችን እንደምታመጣ በጣም እርግጠኛ ነኝ። ስለዚህ እንደዛ አይነት አመን ስላለበት እኔ ፍች መጠየቅ መፍትሄ ነው። እኔ ፍች ደግሞ አንተ ቢያንስ እንኳን አብራኝ ለፍታለች፣ አብረን የለፋነው ስንት አመት ሙሉ ሐቋን ሰጥቼ አላህን የሚፈራ ሰው አሁን አንተ ሸሪዓ በሸሪዓ ነው አይደል አራት ምናምን እያልክ የምትንዛዘው አይደለ? ስለዚህ አላህን የሚፈራ ሰው ደግሞ ሐቅ ይከፈላል፣ የሴት ሐቅ ይከፈላል። እኔ አልፈልግም ካልኩኝ እኔ በአንተ ስር መኖሬ ደግሞ ምክንያቱም እኔ በአንተ ስር መኖሬ ራሱ እኔን የሚያስጠይቀኛል፣ አንተን የሚያስጠይቃል። ለዛ እንትን ማለት አለብህ። የራስን ሐቅ ሰተኸኝ ነው መፍታት ያለብህ እንጂ 2 ሚሊዮን እኔ የራሴን ሐቅ ስለወሰድኩኝ ከዛች ቡጫቂ ስለወሰድኩኝ እንዲህ ያደርግ አይገባም። ሮዛን ካልገደልኩሽ ካልፈለጥኩሽ ለቤተሰቦች ሂጄ ሳልናገር አገር ሳይሰማ ምን ሳይሰማ ይስማ። እስኪ ምን እንደምታመጣይ ካለው ይስማ። ልጅቷን አታስፈራራት፣ ይስማ። ብር ያለው እኔ ጋር ነው፣ እኔ ጋር ጨርስ። በህግም ከፈለክ በምንም በኩል ከፈለክ እኔ ጋር ወራ። ልጅቷን ተዋት። ብርን ነው የምትፈልገው፣ እኔ ጋር ወራ። 2 ሚሊዮን ከፈለክ ምክንያቱም ከዛ በላይ አስተፋሃለሁ። ገብቶሃል? አንተ እኮ እኔ ሐቅ እንዳለ ጠንቅቀህ ታውቃለህ። ግን አሁን ያንገበገበ ምንድነው? ምናልባት አሁን ወይ እጅ ላይ ያለው እሱ ነበረ ለልጅቷ ሰጥሻለሁ ብለሃት ለልጅቷ ስላሰጣሃት እንደዚህ ከልጆቹ የበለጠች ሴት አኡዝ ቢላህ ምን ሸይጣን ረጅም ኒካ አስፈታትና በነገራችን ላይ ከኒካ ላይ ኒካ ለሴት ልጅ አይሆንም ሲፈጠር። አሁንም ሐራምክ ናት። ይሄን ማወቅ አለብህ። ደብቃ ብታገባት ራሱ ከሰው እንጂ ከአላህ ስራ አትደበቅ። ገባ? ስለዚህ የሰው ኒካ ልጁ አልፈታትም። ኒካ ያላት ሴት ናት። ኒካዋን ተፈታ ከኒካ በኋላ 3 ወር ነው ምናምን ቆይታ ነው አንተን ማግባት ራሱ የምትችለው ማለት ነው። እሺ ምናልባት ከኒካ በኋላ ስለቆየች ምናልባት ሊሆን ይችላል። ስለቆየች ምናልባት ግን ሲፈጠር አሁንም ሐራም ላይ ነክ። ይሄንን ወቅ ምክንያቱም የሰው ሚስት ናት። ለወንድ ነው እንጂ ለሴት ላይ ከኒካ ላይ ኒካ ደርቦ አላለንም አላህ። ዝም ብለህ በዘፈቀደ አትማራ። አንዳንዴ አይምሮህን ተቆጣጣረው። ልጅቷን ስላስፈራራሃት እሷ ምስኪን ስለሆነች ነው በነገራችን ላይ እንጂ ደፋር ሴት ብትሆን አትላትም ነበር እንደዚህ። ግን ሮዛ በጣም የዋህ ናት። ሰውን መንካት አትፈልግም፣ እሷም እንድትነካ አትፈልግም። እኔ ብያታለሁ ምንም ነገር ያድርግ በህግ ያዡ ነገሩን። ይሄን ያስፈራራሃትን ሪካርድ ሂጂና ህግ ቦታ ወሰጁ ብያታለሁ ማለት ነው። ከዛ ብሩን የሰጠሁት ለሚስቱ ነው። ማስረጃ አለ የሰጠችኝ፣ የሚካድ ነገር አይደለም፣ ሁሉ ነገር አለ። ምክንያቱም በባንክ ነው የተካሄደው ነገሩ ማለት ነው። ስለዚህ በማስረጃ ህግ እሷን ከሰሳት። እሷ ለኔ ነው የሰጠው ትላለች። እኔ እጠራለሁ፣ ብር ተቀብለሻለሁ ይባላል። አዎ ደግሞ እመጣለሁ ብያታለሁ። እመጣለሁ እዛ ብር ተቀብለሻል፣ ተቀብያለሁ። ከዛ እኔን በየትኛው ህግ ከሳ እንደምትወስደውና እንደምትቀበለኝ ማየት እፈልጋለሁ። ይሄን 2 ሚሊዮን ማለት ነው። ምክንያቱም ይሄን 2 ሚሊዮን አንተ እዚህ ቦታ ላይ ከደረስክ እኔ ምን እንደማደርግ በጣም አበዛኸው። እኔ ዝም ስልክ እኔ ዝም ብዬ አንተ የፈለግከውን ስትናገር እንደፈለክ ስታሰድበኝ እንኳን አንድ ነገር ለምን ታሰድበኛለች? የልጆቼ እናት ናት እንኳን ብለህ ለራስህ አንተ እኮ በነገራችን ላይ እኔንና ልጆቼን ማክበር ለራስ ነው። ቤተሰቡን የሚያስከብር ራሱ የተከበረ ወንድ ነው። እሺ ማታስከብረው ልጆችን ማታስከብረው የመጣችሁ ሁሉ እንደምደነፈው ይሄ አንዳንድ ወንዶች አሉ
ራሳቸውን ጤነኛ ለማድረግ ሚስቴ እንደዚህ አድርጋኝ ነው፣ ሚስቴ እኮ ጥሩ ስላልሆነች ነው፣ ሚስቴ እኮ መጥፎ ስለሆነች ነው እንጂ እኔ ለሷ ጥሩ ነኝ ይላል። አንዳንድ ሴቶች ደግሞ ያለ መገናዘብ ነግ በኔ ነገስ ነገ እኔንም ልክ እንደዚህ ሴት ነው የሚለኝ አይሉ። እሱ እኮ በጣም ምስኪን ነው፣ እሱ እኮ በጣም የዋህ ነው፣ እሷ ናት እንጂ እንደዚህ እያደረገ ይችላሉ። ወጥተው በአደራፋቸው እኔ ላይ ይደነፋሉ እንዴ። ስለዚህ አንተም ሆነ እነዛ በስርክ ያሉት ምናምን ሴቶች ከላይ ላይ ራቁ፣ ከላይ ላይ ራቁ። አንተም ሆነ እነሱ ማለት ነው። እኔ የወሰድኩት ሀቄን ነው። ገና ሀቄን ራሱ አልወሰድኩም። ገና ካቆጠርክ ገና ይቀረኛል። አንተ እኔ ጋር ምንም የምቆጥረው ነገር የለም። አንተ ጋር ግን ብዙ የምቆጥረው ነገር አለ። በዛ ሰዓት እንደውም ሴቶቹ የትኞቹ ሴቶች አብረውክ እንደሚኖሩ ማየት እፈልጋለሁ። ባዶን ስትቀር ማለት ነው። አሁን ገና ምንም ሳታረግ ሱመያ በቃ በህልማቸውም በሆናቸውም እየመጣው ቅዠት የሆንኩባቸው ገና ለልጆች ተቆራጭ ስታረግ ገና ምን ስታረግ እስኪ አሁን ሳይድ ልጆቼ ወይኔ አላገኘኋቸው ምናምን ይላል። አሁን ተቆራጭ አድርግ ብለው ያብዳል። ለማየት ያብቃችሁ። ያብዳል። ለምን ተቆራጭ አድርጋለች ብሎ ይጦዛል ሰውዬው። ሰው በቃ ማለት የምታወራውን ስለሚያምን በቃ ሲያዩክ ቅልስልስ ስለምትል እውነት ነው የሚመስላቸው። ግን አሁን ላይ ገንዘብ ምን ያክል እንደቀየረክና እንደተንገበገብክ እያወቁ አይደሉ። ምክንያቱም አሁን ስታይ ሴቶችን ራሱ እያንጋጋልክ ያለው ገንዘቡ ነው። ለዛ ያቺ ትሄዳለች፣ ያቺ ትመጣለች፣ ያቺ ትሄዳለች፣ ያቺ ትመጣለች። ደህና ሴት እንኳን አመጣክ በደህና ሴት እንኳን እንትን ባልከኝ። ምን የሆነ በቃ ወይ አስተሳሰብ የላቸው ወይ መልክ የላቸው ስለዚህ ሮዛን ለቀቅ አድርጋት። ሮዛን ተዋት። ይሄ የመጨረሻ ቪዲዮ ነው ለአንተ በዚህ ዙሪያ በዚህ ገንዘብ ዙሪያ የመጨረሻ ቪዲዮ ነው የሚሆነው። ግን አልፈ ዘለህ ወጥረቅጠህ እነካታለሁ ካልክ ውርድ ከራሴ። እኔ አይመለከተኝም። ራስህ በከፈትከው መንገድ እኔ ጨርሰዋለሁ። አንተ ተጀምረዋለህ፣ መጨረሻው እኔ ጋር ነው የሚሆነው። አይ አሻፈረኝ የሚመጣ ይምጣ ካልክ ይምጣ። ምክንያቱም አጋጣሚ እቺ 2 ሚሊዮን እውነት ለመናገር ከሆነ ሰበብ ነው። ሱብሃንአላህ እስካሁን ምናልባት አላህ ሰብር ሰጥቶኝ አንተ ጋር ያልተካሰስኩት አንዳንድ ሰዎች ተካሰሺ በኮመንት ላይ ራሱ ተውት። እኔ ጋር ቅርብ ያለ በኮመንት ራሱ በህግ ጠይቂውና ተካፈዩ ብዙ ሰው ሲለኝ ነበር። ግን ሰብር አድርጌ አንተንም ሳልጠይቅ ስለ ገንዘብና ስለ መካፈል ራሱ አንድ ቀን አውርቼ አላውቅም። ግን አየክ ሱብሃንአላህ እቺ 2 ሚሊዮን የመጣችው ለሰበብ ነው። ሰብር ስላደረኩኝ አላህ ሐቄን በራስህ እጅ በራስህ ካፍ ለፍልፈ ልትሰጠኝ ስለሆነ በጣም ደስ ብሎኛል። እኔ ያናደደኝ ይኸውልህ አንተ እንደዚህ ማለት ደስ ብሎኛል፣ ግን እሷ ስለተጨናነቀች ነው። ምክንያቱም ይሄን 2 ሚሊዮን እንደውም እሷ ያሰበችው ሳይድም ደስ ይለዋል፣ በጣም ደስ ይለዋል ብላ ነው። ምናልባት ለወደፊቱ ልብ ስገዛ ሮዛን እግሯ ላይ ወድቃ ይቅርታ እንደምጠይቃት በጣም እርግጠኛ ነኝ። ምክንያቱም እሷ ያደረገችው ነገር በጣም ትክክል ስለሆነ ልጆች ስለሆኑ ልጆች ማግኘት ስላለባቸው ያንተን ሀቅ ልጆች ናቸው ማግኘት ያለባቸው። ገብተዋል። እነዛ ሴቶች ቢያንስ እንኳን ማገናዘብ ያለብህ እነዛ ሴቶች ካንተ ጋር ምን ለፍተዋል፣ ምን አድርገዋል? እቺ ዝም ብለው ወጥተው እኔን ስለሰደቡ ዝም ብለህ ካሜራ ደቀነህ እኔን ስላሰደብከኝ እኔ እናንተ እኮ ከዚህ በፊት በዩቲዩብ ላይ ብዙ ደስ የሚሉ ነገሮች ስንሰራ ነበረ። በዚህ አሁን እኮ ቁጭ ብለን ኖርማል መለፋለፍ እንደዚህም ብለን አፋችን የምንከፋፈት ሆነን እንጂ በጣም ትንሽም ይሁን ብዙም ይሁን ተወዳጅነት ያለን ስራችን ደስ የሚል ኖርማል በቃ እንደማንኛውም ኢትዮጵያዊ ድራማ የምንሰራ ደስ የሚል ነበር። ላይፋችን ራሱ በጣም ደስ ይል ነበር። ይሄ ዝም ብሎ የመጣው ሁሉ አፉን አይከፍትም ነበር። አሁን ገና ለገና እዚህ እንትን አልኩኝ ብለህ እንደፈለክ መፈንጨት ስትጀምር ካሜራ ደቅነህ የመጣች ሄደችዋን ስላሰደብከኝ ከኔ ሀቅ የነሱ ሀቅ በልጥብህ ነው እንዲህ አንጨረጨረህ ከልጆችህ ራሱ ብሶ በልጦ እንዴ? ምን ነው ምን አስቀምሳ ነው እዚህ ነው ያክል ለሷ ካልሰጣት ልቁ ያልከው?
እንዴ እሷን ከኔ ጋር ነበር ማወዳደር የነበረብኝ። ምክንያቱም እኔ የልጆችህ እናት ነኝ። እኔ ከምስትነት አልፌ እናት የሚባለውን ነገር ይዣለሁ። አልሐምዱሊላህ በጣም ደስተኛ ነኝ። እኔ አላህ ወዶ አላህ ፈቅዶ እናት ስላደረገኝ አልሐምዱሊላህ ረቢል ዓለሚን። በዚህ አጋጣሚ ልጅ ለሌላችሁ አላህ ልጅ ወፍቃችሁ። እንደ ልጅ በቃ ማለት ሰው አላህ ያለምንም ነገር ሰው የሰጣችሁን ሊወስድ ይችላል። የሰጣችሁን እኔ ነኝ የሰጠዋት ብሎ እድሜ ልኩን ሊያወራ ይችላል። ግን አላህ እኛን አምኖ ልጅን የሚያክል ነገር ስላመነን እናትነት ማለት ወላሂ በቃ መታደል ነው። እናትነትን ለወፈቀን እናቶች አላህ ረጅም እድሜ ይስጠን። ምክንያቱም እኔም ከእናት ጋር ስለሆንኩ ማለት ነው የምመደበው። ስለዚህ አንተ በእናት በሚለው ስም ራሱ ልታከብርኝ ይገባል። እንግዲህ ወዳችኋለሁ፣ አከብራችኋለሁ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። እውነት ለመናገር ስለተናደርኩኝ ያወራሁት ራሱ አላውቅም። አሁን ረስቼዋለሁ። እና ለማንኛውም አላህ ጤና ለሌላችሁ ጤና ይስጣችሁ፣ ይወፍቃችሁ። የሞቱትን አላህ ጀነት ያስገባልን። ረመዳን እየመጣ ነው። ያ ረቢ ያለ ጾሞ ከሚጠቀሙት አላህ ያድርገን። አላህ ያኛውንም ረመዳን የምንደርስበት አለ ያድርገን፣ ይወፍቀን ማለት ነው ኢንሻአላህ። በተረፈ ማለት ነው እንግዲህ እወዳችኋለሁ፣ አከብራችኋለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ ባይ